ሰላም ሰላም ጤና ይስጥልኝ። እሺ ዛሬ ማሳያችሁ ለልጆቻችሁ ወይም ደግሞ ለራሳችሁ ቤተሰቦች በምትጠቀሙበት ሰዓት የተለያዩ ዲሶችን እንጠቀማለን ለህፃናት ለልጆቻችን እንደገና ደግሞ ለአዋቂዎችም በአብዛኛው የምትጠቀመው እንደዚህ አይነት የተለያየ ቡኒ ከለር የሆኑ ቢትሶችን እንጠቀማለን። ቁጥጥር ሲሰራ አንዳንድ ነገር እንደዚህ የፊቱን ብቻ ሲሰራ እጠቀማለሁ። ለልጆቻችሁ አንዳንድ ጊዜ ቢትስ ስታረጉ በተለይ እንደዚህ ብዙ ቢትስ በምትደረድሩበት ሰዓት ያው እኛ ኢትዮጵያ የምናውቀው በአብዛኛው እንደዚህ ጫፉን ቁጥር እናደርገዋለን። ጫፉ ይቆጠርና ግን ይፈታል። ከአንድ ቀን በላይ አይቆይልንም። ግን ምን ማድረግ እንችላለን? ያው ብዙዎቻችሁ የምታውቁት ልትኖሩ ትችላላችሁ፣ ለማታውቁት ግን ሊጠቅማችሁ ይችላል ብዬ ነው። እንደዚህ አይነት ራበር የፀጉር ማስያዣዎች ብጥስ ብጥስ የሚሉት ቀጫጭኖቹ ሳይሆኑ ትንሽ ወፈር ያሉት ቢሆኑ ይመረጣል። እንደነሱ አይነት ያስፈልገናል ማለት ነው። እሱን ምንድነው የምናደርገው? ቤታችን እንደዚህ ካስገባን በኋላ ወደ ታች እናወርደውና አንደኛ ለብዙ ጊዜ ይቆይልናል። ሁለተኛ ነገር ደግሞ ቤታችን እንዳይጠፋ ልጆቻችን ለምሳሌ ትምህርት ቤት በሚሄዱበት ሰዓት እንደፈለጉ ተጫውተው ምንም ሳይሆን ፀጉራቸው ይመጣሉ ማለት ነው። ለኛም ደግሞ መጠቀም ለምንወድ እኔ በአብዛኛው እነዛን ነው የምጠቀመው እንዳልኳችሁ ብዙ ጊዜ እንዲቆይልን ያደርገናል ማለት ነው። ምን እንደምናደርገው እችን ጫፏን አንዷን ቤት ስንወስድና የመጨረሻ አንዷን ፀጉራችንን እጥፍ እናደርገዋለን። እናጥፈውና ወደ ላይ ከዛ በራበሩ እንደዚህ እንጠቀልለዋለን ማለት ነው። እንጠቀልለዋለን። እንደውም ብዙ ባጠቀልሉትም ምንም ችግር የለውም። ለመያዝ ብቻ እንዲያመቸን ማለት ነው። በቃ በቂ ነው። ያን ያህል ብዙ መጠቅለል አያስፈልግም። ከዛ በኋላ እነዚህ ራበሮቹን ወደ ታች እመልሳቸዋለሁ ማለት ነው። እንደዚህ ምልስ አደርጋቸዋለሁ። እንደዚህ ወደ ታች ስመልሳቸው ከዛ ፀጉራችን አይፈታም፣ ለብዙ ጊዜም ይቆያል። ልጆች ወይም ደግሞ ለራሳችን በአብዛኛው ግን ለልጆች ነው የሚጠቅመው፣ ምክንያቱም እነሱ ናቸው ወደዛ ወደዚህ የሚሉት ፀጉራቸውን ማለት ነው። ስለዚህ ለነሱ ይሄ እንደዚህ ብትጠቀሙ እንደዚህ በምነካው ሰዓት ራሱ ታዩታላችሁ፣ ጥንካሬው አይወድቅባቸውም ማለት ነው። ስለዚህ ሙሉ ቁጥጥር አሁን ብሰራ ለምሳሌ ይሄንን እንደዚህ አድርጌ ብለቀውና እንደፈለኩ ብወዛወዝበት አይወጣም፣ አይጠፋም። ለብዙ ጊዜ መሆንና መጠቀም ይቻላል ማለት ነው። እንደሚጠቅማችሁ ተስፋ አደርጋለሁ። ቻው